ኢትዮጵያኑ የገደላት ቢሮ ውስጥ ነው። ቢሮዎች ናቸው ደብድቦ የገደሏት። ሬሳዋም ቢሮ ነው ያለው። 2 ወር ነው ከመጣች። ደማም ያለ ቢሮ ልጅቱን አላቃትም። ፎቶዋን የተላከልኝ ደማም ነው የሞተችው። የገደሏት ደግሞ ቢሮዎች ናቸው ብላለች። ይሄ መረጃ በትክክል ይያዝና ድምፁ አሁን ከሪያድ እሷ ጋር እየሄደ ያለ ሰው አለ። ስልክ ቁጥሩን እሰጥሃለሁ፣ ትደውልለታለህ። መርሐባ በቃ አልሐምዱሊላህ። ይሄ ነበር እኛ የምንፈልገው። ስለዚህ ኤጀንሲው ካሁን በኋላ አንፈልግህም፣ እድል ሰጥተናል። ካሁን በኋላ ቤተሰቦቿ በነገራችን ላይ ቆይ ሙቤ ተረጋጋ። ይቅርታ አንድ ጊዜ በመጀመሪያ ወንድማችን እኛ ማን እንደሆነ አናውቀው። ቪዲዮ ይክፈት። ሪያድም የሚልከው ሰው እኛ ማን እንደሆነ አናውቅም። እኛ እኮ ሁሉንም አናውቃቸው። ስለዚህ ቆይ ተረጋጉ። አንተ ወንድሜ ቪዲዮ ክፈት። የሚሄደው ሰው የራሱ ማን እንደሆነ አናውቅም። ሌላ ደግሞ ሿሿ እንዳንሰራ ማለት ነው። እሺ ክፈተው ቪዲዮ እኔ ልክልሃለሁ። ይኸው ልኬልሃለሁ፣ ክፈተው። ኦኬ በለው። ልኬልሃለሁ። ኦኬ በለው። አሁን ኦኬ በለው አንተ። ኧረ ይሄ ቪዲዮ ኦኬ ነው ብለሃል። አጎታችሁ ነን እኛ። ኦኬ መጀመሪያ አዘመላ አጅረኩም አላህ ሰብሩን ይስጣችሁ። እሺ አሁን ገና ነው እናንተ የሰማችሁት። ኤጀንሲው ደውሎ ምንም ነገር አልነገራችሁም አይደል? ምንም የሰማነው ነገር የለም። ሱብሃንአላህ ለኔ ደውሎ ለእናንተ ነግሯቸዋል። አሁን ማን ነገራቸው? አሁን ማን ነገራችሁ ማለት እንግዲህ አሁን እኛ እኮ አጋጣሚ ነው የሰማነው። ቤተሰብ አባታ ወይ ደግሞ ወንድሞቿ ሊሰሙ ይችላሉ። እኛ አጎታቸው አጎት ነን። አጋጣሚ ነው የሰማነው። እኛ እዛ ያለው ሰው ስላለ ኦልሬዲ እዛ እሷ ጋር ሬሳ ጋር እየሄደ ነው እየተባለ ስለሆነ በሱቁ እንልክላለን ስልክ ቁጥሩ። ኦኬ እናንተ ወደዛ እየሄደ እንደሆነ ማን ነገራችሁ? አይ እዛለ ሲስተሯ እዛለች፣ እንደዚሁ ሌላ አጎት እዛለች ሪያድ ከተማ። ወደዛ እየሄዱ ነው ያሉ። ለኔም እንደዛ ብሎኛል ኤጀንሲው። ሪያድ አለች እህትየው ወደዛ እየሄደች ነው ልከንላት ሎኬሽን ብሎኛል። ደውዬ ነበር እኔ አሁን ስልካ አነሱም። አሁን እነሱ ደውዬ ነበር። ኦኬ አሁን አንድ ሰው ቀንስና ዛይደን። እሺ ቆይ አንዴ ጠብቁ። ቁጥራቸውን ላክልንና እኛ እንደውልላችኋለን ከዚሁ ቀጥታ ማለት ነው። እሺ እልካለሁ። እናትና አባቷ የት ነው ያሉት አሁን? እናትና አባቷ የት ነው ያሉት? ሀገር ነው ሆሮ ጉድሩ ወለጋ። አሁን እዛ ነው ያሉት? ሰላም አለይኩም ባረክ። ወአለይኩም ሰላም ዛይድ። እናንተ ናችሁ? እናንተ የት ናችሁ? አሁን እናንተ የት ናችሁ? ቡራዩ ነን እኛ። ቡራዩ ኦኬ። ወይ ቁጥሩን ላክልን የእህትየውን ቁጥር አሁን ደውላታለን። زايد حياك الله حبيبي والله في مشكلة صارت كبيرة في السعودية يتكست ነገር አለ زايد ሁሉ አድርጊና ተቀበያቸው። እሺ ና ፓስፖርቷንም ይላኩልሽ ሁሉንም ነገር መረጃ ፎቶ አይሷ ኖርማል ፎቶ ካል زايد እሺ እየተላከኝ ላክልን አንዴ። እናንተ እሷን ፎቶዋን እሷ መች ነው ሄደችው ወደ ሳውዲ? ወደ ሳውዲ መች ነው ሄደችው? አንድ ወር ከሁለት ሳምንት ቢሆን ነው። አሁን ለኔ ግን ኤጀንሲው ያለኝ በ9ኛ ወር ነው ሄደችው። 3 ወር ነው ያለኝ። ትክክል ነው። 3 ወር ትክክል ነው። ስልክ ደውላ አናግራችሁ ታውቃለች? ሙባረክ ሰላም አለይኩም። አይዋ ወአለይኩም ሰላም። አባቱና ለአባቷ ደውላ ነበረች። እሱም ደውሎልኝ ነበር ባለፈው። ኦኬ አሁን አባትና እናቷ እንደሞተች አልሰሙም አይደለ? አልሰሙም። እስካሁን ድረስ አልሰሙም። እስካሁን ድረስ አልነገርንም። ኦኬ እንዳትነግሩ። ናም እሺ ምንድን ነው አስረዳኝ ባርኪ። ሃይዌይ ላይ መሀል ላይ ቆሜ ነውና ንገረኝ ምንድን ነው ያለው? هذه البنت عايشة في السعودية في الدمام كيدج بايجنسي كيدج صار لها 3 شهور 3 ወር ሆኗታል። ከዛ የሆነ አንድ ቤት ትገባና እዛ ቤት ከገባች ሰዎቹ ትልቅ ሰዎች ናቸው። አረብኛ በደንብ አችልም ብለው ወደ መክተብ ይልኳታል። መክተብ ያለው ደግሞ ሰውዬ
እንግዲህ ቀጥቅጦ ዘይ መንተ ሻይፍ ወጅዋ ፊቷ እንደምታያት ቀጥቅጦ በዚህ አይነት መንገድ ገሏታል። እንደ ሞተች እንዴት አወካልክ? ኤጀንሲውን ደውዬ አናግሬው ነበር። የገደላት እዛ መክተብ ያለው ነው ቀጥቅጦ የገደላት አለኝ። ቮይስም መረጃም አለ። ሀበሻው ሳዑዲ ግብፃዊ ነው የመክተቡ መስር። እሺ የመክተቡ አድራሻ መክተቡ ስም አለ አይደለም? አዎ የሱ እሺ የመክተቡ ስም ኤጀንሲው ኢትዮጵያ ያለው ኤጀንሲ የመክተቡ ስም የነገራቸውን ሁሉ ነገር እልክልሃለሁ ብሎ ዛሬ 4 ሰዓት ሙሉ ጠብቄው ነው ሚዲያ ላይ የመጣሁት። ለምን እኛ ልጅቷን ወደ ሀገር ልትመጣ እናረጋታለን እያሉ ነው። ሬሳው ሳይጣል አዎ እንደዚህ ራሱ እንደዚህ ሆኖ ሬሳው በእርግጠኝነት ነው ይላል ከሳውዲ አይወጥም። መሽራሃ ሳይገባ ምን ሳይገባ ከሳውዲ تصريح ደፍንና تصريح ራሱ እንኳን እዛ ቢቀበር ራሱ تصريح ሞትና تصريح غسልና تصريح ደፍን አለ። ሶስት ፍቃድ አለ። የመሞት መረጋገጫ፣ ከዛ በኋላ የሞት መረጋገጫ፣ ከዛ በኋላ የማጠብ የሬሳው ማጠብ መረጋገጫ፣ ከዛ በኋላ የመቅበር መረጋገጫ 3 ስላለ ዝም ብሎ እንደዛ ነገር አይደረግም። ግን ምን አረጋ እንዳልኩ ሆነ ሃይዌይ ላይ ነኝ ዶክመንቶች ያለው ነገር እዚህ ያለው ሳውዲ ኤምባሲ ኮንታክት ማድረግ ከቻል አረጋለሁ እኔ በግሌ። ያለበለዛ እዛ ቢሮ ያለው እዚህ ኢትዮጵያ ላይ ያለ ኤጀንሲ ያለህም በአሰሪና በአሰራተኛ ድርጅት ይሄዳል። እኔ ለማንኛውም 1 ሰዓት ተኩል ነው ከፈጀብኝ ነው መንገድ። ከዛ በኋላ ካላችሁ ገባለሁ ሙቤ አጉል ቦታ ስለሆንኩ አሁንም መግሪብ ችግር የለምና፣ ግን ዋና ነገር ከሳውዲ ኤምባሲ ጋር ኮንታክት ማድረግ አለብን። لازم يعني نتواصل معهم عشان انت عندك علاقه كويسه معهم. እንደዚህ ኤቪደንሶቹ ካለ ቤተሰቦቹ ራሱ ኢትዮጵያ ካሉ ኤቪደንሶችን ይዞ አሰሪና ሰራተኛና ሳውዲ ኤምባሲ ጋር ኮንታክት መደረግና መጠየቅ ይችላሉ። እኔ እንደሚመስለኝ ግን እርግጠኛ እንደሆነልህ ከተማ ልግባና አዲስ አበባ ስደርስ ደውልሃለሁ። ካላችሁ ገባለሁ። እኔ 1 ሰዓት ተኩል ማክሲመም ከፈጀብኝ ኦልሞስት 200 ኪሎ ሜትር ናትና በቃ እሺ እላለሁ። እንጠብቅሃለን ኢንሻአላህ። ወሰል በሰላም አላህ ይጠብቅ። አላህ ይሰልም። እሺ ሐቢቢ ምን አልከኝ? በምን ላክልኝ? የሷን ፓስፖርትና ኤቭሪቲንግ ኢንፎርሜሽን በምን ላክልኝ? በዋትስአፕ ትልክልኛለህ። እዚች ጋር ከታች ወይንም ሪማዝ የምትባላለች አሊያ የምትባል አይታታል? አሊያን ፎሎ አድርጋትና ለሷ ላክላት ለኔ እንድትልክልኝ። እኔ ስሟ ከዲጃ ነው ያለኝ ኤጀንሲው። ልክ ነው አይደል? አንድ አትክክል ነው። ከዲጃ መሐመድ አልዩ ከዲጃ መሐመድ አልዩ ሙቤ ሄደው እንዳይፈርሙ አሁን እንትን እነዛ ቢደወልላቸው እዛ ሳውዲ ያሉት ሂዳ እንዳትፈርም የሷን ቁጥር ወዲያው ምክንያቱም እነሱ ጨራርሰው ሊሆን ይችላል። አሁን ያለውን ፕሮሰስ ጨርሰው ሊሆን ይችላል። እስከዛሬ ጅዳ ያለው ሰው አለ፣ ለሱ ደውያለሁ እንዳይፈርም ደውያለሁ። ካንተ ሰምቼ ማለት ነው። የሱንም ቁጥር ላክልን። እሺ ጅዳ ያለውም የእህቷንም ቁጥር ሬሳ እንዳይረከብ እንዳይፈርም ንገረው። እሺ እሺ አትወጣ፣ እዚሁ ጋር እንዳለህ ላክልን። ችግር የለውም። እኛ እንካንና ወደ ውስጥ ገብተህ ሳትወጣ ላክልን። አትሰሚም መሲ፣ ስልክሽ አይሰማም። ንቀዩ አሁን ማድረግ ያለብን ፈጥነን አስከሬን እንዳይረከቡ እነሱን እንንገራቸው፣ እኛ እንቀላጥፍ ማለት ነው። ይሄ ነገር ሌሊት ነው የተከሰተ፣ ሌሊት ነው የተሰማ። ብዙ ሚዲያ ሰምቶታል በዋትስአፕ እና ፈጥነን ልጆቹን ተጠንቀቁ እንዳትፈርሙ እንበላቸው አይሻልም? እሺ ቤተሰብ ካፈረመ ነገሩ አለቀ። ብዙ ጊዜ ሳውዲ አረቢያ ሬሳ እንደዚህ ሰው እየሞተ ሀቃቸው መንግስትም ምንም ሳያቅ ሀቃቸው ተደፈርፍኖ የሚቀረው እያስፈረሟቸው ነው። ይሄ ደግሞ የኤጀንሲዎች ስራ ነው።